ሰላም ጤና ይስጥልን ውድ የኖር ኢትዮጵያ ቤተሰቦቻችን፣ ዛሬ የምንነግራችሁ እውነት እንቅልፍ ሊነሳችሁ ይችላል። ዓለም በአንድ ሰው እጅ ላይ ለመውደቅ የመጨረሻው ሰከንድ ላይ ብትገኝስ? ዶናልድ ትራምፕ የመሰረቱት የሰላም ቦርድ የተሰኘው አዲሱ ተቋም ለምን $1 ቢሊዮን ክፍያ ፈለገ? ይህ ክፍያ ሰላምን ለመግዛት ነው ወይስ በትንቢት የተነገረለትና ያለ አርማው መግዛትና መሸጥ የማይቻልበትን የ666 ስርዓት በይፋ ለመጀመር? በአሜሪካና በኢራን መካከል ያለው ድራማ፣ የአውሮፓ መሪዎች በትራምፕ ፊት ለፊት መንቀጥቀጥ፣ እንደዚሁም በጤና መድህን ስም የሚሰበሰበው የእያንዳንዳችን የዲኤንኤ መረጃስ? ወደ ሀገራችን ስንመጣ የአፍሪካ ቀንድ እያናወጠ ያለው የሶማሊያ ድንገተኛ የስትራቴጂ ለውጥ ሚስጥሩ ምንድን ነው? ኤምሬትስ ለምን ተባረረች? ኳታር ምን ይዛ መጣች? ዛሬ በኖር ኢትዮጵያ ልዩ ዘገባ ከአሜሪካ ቤተ መንግስት እስከ አፍሪካ ቀንድ፣ ከዲጂታል ባርነት እስከ ሐሰተኛው የሰላም አለቃ መገለጥ ድረስ ያሉትን ግዙፍ ሚስጥሮች አንድ በአንድ እንፈታለን። ይህንን መረጃ እስከ መጨረሻው ተከታተሉት። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃዎቹ እናልፋለን። የጥቁር መጋረጃው መከፈት፣ የትራምፕ የሰላም ቦርድ፣ ሰላምና ደህንነት። ዓለም ይህንን ቃል ለመስማት ለዘመናት ተርባለች። ነገር ግን ዛሬ ሰላም በነፃነት መምጣቷ አብቅቶ በቢሊዮን ዶላር የምትሸጥ ሸቀጥ ሆናለች። በአሜሪካ ቤተ መንግስት በስተጀርባ ታላቅ ድግስ ተደግሷል። 60 ሀገራት ተጠርተዋል። የሀገራችንና የዓለምን የወደፊት ዕጣ ፈንታ የሚቀይር አዲስ ትዕዛዝ ወጥቷል። ዶናልድ ትራምፕ የዓለምን መሪዎች አንበረከኩ እያሉ ነው። ይህ የሰላም መንገድ ነው ወይስ የ666 የሚመራን የቀይ ምንጣፍ? ታሪክ ሰምቶት በማያውቀው ሁኔታ በትራምፕ በሚመራው የሰላም ቦርድ ውስጥ ቦታ ለማግኘት እያንዳንዱ ሀገር $1 ቢሊዮን እንዲከፍል ታዟል። ይህ ለድሆች ሀገራት የሞት ደብዳቤ ነው። ሰላም በገንዘብ የምትገዛ ከሆነ ድሆች ለዘላለም በጦርነት እንዲማቀቁ ተፈርዶባቸዋል ማለት ነው። ይህ ብቻ አይደለም። የአሜሪካ ቪዛ ለማግኘት አሁን ትልቅ የሀብት ግድግዳ ተገንብቷል። ቪዛው የሚሰጠው ለታመኑትና ለከፈሉት ብቻ ነው። ይህ የዓለምን ሕዝብ በኢኮኖሚ የማጣራት ስልት ነው። ገንዘብ የሌለው ሰው መንቀሳቀስ፣ መሸጥና መግዛት የማይችልበት ዘመን በደጃችን ደርሷል። ይህ ክፍያ ነገ ወደሚመጣው የአውሬው ምልክት መሸጋገሪያ ድልድይ እንደሆነ የትንቢት ተመራማሪዎች በከፍተኛ ስጋት እየገለጹት ይገኛሉ። ዓለምን የማንበርከክ ስልት ከቬንዙዌላ እስከ ግብጽ፣ ትራምፕ በኃይልና በዛቻ ዓለምን ጠቅልለው ለመያዝ ተነስተዋል። ቬንዙዌላ በነዳጅ ሀብት የበለጸገችው ይቺ ሀገር አሁን በአሜሪካ የብረት እጅ ስር ወድቃለች። ነዳጇ በትራምፕ ፍላጎት ይነዳል። ኢኮኖሚዋም በዋሽንግተን ትዕዛዝ ይሽከረከራል። ግብጽ በአባይ ወንዝ ላይ የተመሰረተችውና የአረቡ ዓለም ቁልፍ የሆነችው ግብጽ ዛሬ በአሜሪካ ዕዳ ተተብትባ እጅ ሰጥታለች። የአባይ ፖለቲካም ሆነ የመካከለኛው ምስራቅ ሚዛን በትራምፕ ቢሮ ውስጥ በሚወሰን ውሳኔ የሚመራበት ጊዜ ደርሷል። አውሮፓ ሀያላን የተባሉት የአውሮፓ ሀገራት ዛሬ እንደ ሕፃን ልጅ በትራምፕ ፊት እየተለማመጡ ይገኛሉ። ጦርነት አንፈልግም በማለት ለትራምፕ የሰላም ቦርድ እጃቸውን ሰጥተዋል። አውሮፓ ራሷን መከላከል አቅቷት በትራምፕ ጥላ ስር ለመጠለል ወረፋ እየያዘች ትገኛለች። ትራምፕ የጀመሩት የአብርሃም ስምምነት አሁን ወደ ጋዛ ፍርስራሽ ዘልቋል። እስራኤልና አረቦች በጠረጴዛ ዙሪያ ሲቀመጡ ዓለም በደስታ እያጨበጨበች ትገኛለች። ነገር ግን አትሳሳቱ፣ ይህ ሰላም ለ7 ዓመታት ከብዙዎች ጋር የሚደረገው የአጽኑ ቃል ኪዳን እንደሆነ እየተነገረ ይገኛል። የሶስተኛው ቤተ መቅደስ ግንባታ መንገድም ጠራጊ ነው ተብሎለታል። አረብ ሀገራት ኢራንን እንዳያጠቁ ትራምፕን እየለመኑ ይገኛሉ። ትራምፕ ብቸኛው የጦርነት የሰላም ወሳኝ ሆኖ በመቅረብ የዓለም አዳኝ መስሎ እየታየ ይገኛል። ነገር ግን መጽሐፍ ቅዱስ ሰላም ደህንነት ነው ሲሉ ጥፋት በድንገት ይመጣባቸዋል ይላል። ትልቁ ድራማ ደግሞ ወደ ቤታችን ኢትዮጵያ መጥቷል። በትራምፕና በዓለም አቀፍ ድርጅቶች በኩል የሚመጡት የጤና መድን ፕሮግራሞች ሌላ ስውር ዓላማ አላቸው። የጤና መረጃ ስርቆት። በአፍሪካና በኢትዮጵያ የጤና መድን በሚል ሰበብ የእያንዳንዱ ዜጋ የጤና መረጃ ዲኤንኤ እና ባዮሜትሪክ እየተወሰደ ይገኛል። የመረጃ ሰዎችን በባዮሎጂካል ደረጃ ለመቆጣጠር የሚያገለግል ነው። ፋይዳ የመግቢያው 666 ብር። በሀገራችን የምናየው የፋይዳ መታወቂያ ከባንክ አካውንቶች ጋር
እንዲተሳሰር መደረጉ በአጋጣሚ የመጣ አይደለም። የባንክ አካውንትህ ከዲጂታል መታወቂያ ጋር ሲያያዝ ዓለም አቀፉ ስርዓት አንተን በማንኛውም ሰዓት አልበላም የማለት ኃይል ይኖረዋል። መታወቂያ ካልታደሰ ወይንም ለስርዓቱ ታማኝ ካልሆንክ ባንክህ ይዘጋል። ምግብ መግዛት አትችልም፣ መንቀሳቀስ አትችልም። ይህ ፍጹም ዲጂታል ባርነት ነው። ትራምፕ የዕድሜ ልክ መሪና የአዲሱ ዓለም ስርዓት አባት። ትራምፕ የዚህ ቦርድ የዕድሜ ልክ መሪ መባላቸው ዓለምን ወደ አንድ ማዕከላዊ አምባገነንነት እየወሰዳት መሆኑን ያሳያል። ግላዊነትህ ሞቷል። እያንዳንዱ እንቅስቃሴ፣ የጤና ሁኔታህ እና የባንክ ዝውውርህ በአንድ ማዕከላዊ ኮምፒውተር ቁጥጥር ስር ወድቋል። ዛሬ በአሜሪካ ቪዛና በቢሊዮን ዶላር የሰላም ቦርድ የተጀመረው ጉዞ ነገ ወደ እያንዳንዱ ግለሰብ አካል ምልክት ሆኖ መግባቱ አይቀሬ ነው። ዓለም በአንድ ሰው እጅ እየተጠቀለለች ትገኛለች። የ1 ቢሊዮኑ ዶላር ክፍያ፣ የቬንዙዌላ ነዳጅ፣ የግብፅ ተገዥነት፣ የአውሮፓ መሽቆጥቆጥ፣ የጤና መድህን ሰበብና የትራምፕ የዕድሜ ልክ ሊቀመንበርነት ሁሉም የተቀነባበሩ የሰንሰለት ክፍሎች ናቸው። የመጨረሻው ጥያቄ ለእናንተ ነው። በገንዘብ የሚገዛ ሰላም እውነተኛ ሰላም ነው ወይንስ ለታላቁ ጥፋት የተዘጋጀ ማታለያ? ዛሬ ባንክ ወደ ምናብ ምንዛሪ ተቀይሯል። ነገ ምልክቱን እንድትቀበሉ ስትጠየቁ ምንም ምርጫ አይኖራችሁም። ልባችሁን አጥብቁ፣ ንቁ፣ በጸሎትም ትጉ። ምክንያቱም የዘመኑ ፍጻሜ ከበራችን ደርሷል። በቀጣይ መረጃ የአፍሪካ ቀንድ ድንጋጤ ገጥሞታል። የሶማሊያ ድንገተኛ የስትራቴጂ ለውጥና የኳታር ሚስጥራዊ መግባት። በአፍሪካ ቀንድ የፖለቲካ ሰማይ ላይ አዲስና አስፈሪ ደመና እያጠላ ነው። ለዓመታት የጸጥታ አጋሯ የነበረችውን የተባበሩት አረብ ኤምሬትስ በድንገት ደህና ሰንብቺ ካለች ከጥቂት ቀናት በኋላ ሶማሊያ ወደ ኳታር እቅፍ መግባቷን አውጃለች። ይህ መደበኛ ስምምነት አይደለም። ይህ በአፍሪካ ቀንድ ላይ የሚደረግ የሀያላን ሀገራት የቺስ ጨዋታ ጭምር ነው። ሶማሊያ ለምን ኤምሬትን መረጠች? ኳታርስ በሶማሊያ መከላከያ ውስጥ ምን ልታደርግ ነው? ዛሬ የዚህን ሚስጥራዊ ስምምነት ዝርዝርና በኢትዮጵያ ላይ ሊኖረው የሚችለውን ተጽዕኖ በዝርዝር እንመለከታለን። ባለፈው ሳምንት የሶማሊያ ሚኒስትሮች ምክር ቤት ባልተጠበቀ ውሳኔ ከተባበሩት አረብ ኤምሬትስ ጋር የነበረውን ሁሉንም የጸጥታና የመከላከያ ስምምነቶች በይፋ ማቋረጡን አስታወቀ። ይህ ውሳኔ በአፍሪካ ቀንድ እንደ ፖለቲካዊ የመሬት መንቀጥቀጥ ነበር የታየው። ለምን? ምክንያቱም ኤምሬት በሶማሊያ ወታደራዊ ስልጠናና በጸጥታ መዋቅር ውስጥ እጅግ ትልቅ እጅ የነበራት ሀገር በመሆኗ ነው። ይህ ድንገተኛ ፍቺ የመጣው በምክንያት ነው። ሶማሊያ በኤምሬት ውስጥ በውስጥ ጉዳይ ጣልቃ እየገባች ነው፣ የክልል መሪዎችን እያነሳሳች ማዕከላዊ መንግስቱን ለማዳከም እየሰራች ነው የሚል ጥልቅ ጥርጣሬ አድሮባታል። በተለይም ኤምሬት ከራስ ገዟ ሶማሌላንድ ጋር ያላትን የቅርብ ግንኙነት ለሞቃዲሾ መንግስት ትልቅ የራስ መታት ሆኖ ቆይቷል። በመሆኑም ሶማሊያ ከእንግዲህ በኤምሬት አንታጠቅም በማለት በሩን በኃይል ዘጋች። የኤምሬትን መውጫ በር የከፈተችው ሶማሊያ በአንድ ሳምንታት ውስጥ የኳታርን መግቢያ በር በደስታ ከፍታለች። በኳታር ዋና ከተማ ዶሃ የተገኘው የሶማሊያ መከላከያ ሚኒስትር አህመድ ሞአሊም ፊቂ ከኳታር አቻቸው ጋር አዲስ የመከላከያ ትብብር ማዕቀፍ ተፈራርመዋል። ይህ ስምምነት ወታደራዊ ስልጠና፣ የመከላከያ አቅም ግንባታ፣ የልምድ ልውውጥን ያካተተ ሲሆን የሶማሊያ ባለስልጣናት ይህንን ስምምነት ስትራቴጂካዊ ጋብቻ ብለውታል። ኳታር ደግሞ በአፍሪካ ቀንድ ላይ ያላትን ተጽዕኖ ለማስፋፋት ትልቅ ዕድል አግኝታለች። ኳታርና ኤምሬት በመካከለኛው ምስራቅ የነበራቸውን ቅራኔ አሁን ወደ አፍሪካ ቀንድ መዘዋወሩ ነው። ኳታርና ኤምሬት ለዓመታት በዲፕሎማሲ ሲፋጠጡ የቆዩ ሀገራት ናቸው። አሁን በሶማሊያ ኤምሬትን አስወጥታ ኳታርን ማስገባቷ አካባቢውን የውጭ ኃይሎች መፈራገጫ ሊያደርገው ይችላል የሚል ስጋት አለ። ሶማሊያ ግን ይህ ፍጥጫ ለራሷ ጥቅም እየተጠቀመችበት ትገኛለች። አንዱን ገፍቶ ሌላውን መሳብ፣ ፓወር ባላንሲንግ በሚባለው ስልት ሞቃዲሾ የውጭ ኃይሎችን እርስ በርስ እያጋጨች የራሷን ሉዓላዊነት ለማስከበር እየሞከረች ትገኛለች። ነገር ግን ይህ ቁማር መጨረሻው ምን ይሆን? ይህ የሶማሊያና የኳታር ስምምነት ለኢትዮጵያ ምንድነው የሚነግራት? ኢትዮጵያ ከሶማሌላንድ ጋር የፈረመችው የመግባቢያ ስምምነት ሰነድ ኤምኦዩ ሶማሊያን እጅግ አስቆጥቷል። ሶማሊያ አሁን ከኳታር ጋር የመከላከያ ስምምነት ስታደርግ ዓላማዋ ራሷን ከኢትዮጵያ ተጽዕኖ ለመከላከልና ለኢትዮጵያ የኃይል አጋር አለኝ የሚል መልእክት ለማስተላለፍ ጭምር እንደሆነ ይገመታል። ኳታር በኢትዮጵያና በሶማሊያ መካከል ያለውን አለመግባባት ለማስታረቅ ጥረት ስታደርግ ቆይታለች። አሁን ግን የሶማሊያ ወታደራዊ አጋር ሆና ብቅ ማለቷ ነገ በድርድር ጠረጴዛ ላይ ያላትን የገለልተኝነት ሚና ሊያዳክመው ይችላል። የአፍሪካ ቀንድ አሁን በአንድ በኩል ቱርክ፣ በሌላ በኩል ኳታር፣ በሌላ በኩል ደግሞ ኤምሬትና ግብጽ የሚራኮቱበት የዲፕሎማሲ
አውድማ ሆኗል። ሶማሊያ የወሰደችው እርምጃ ትልቅ ድፍረት ነው። በአንድ ሳምንት ውስጥ አንዱን ኃይል ሀገር አስወጥቶ ሌላውን ማስገባት የራሱ የሆነ አደጋ አለው። ኤምሬት በቀላሉ የምትሸነፍ ሀገር አይደለችም። በሶማሊያ ክልሎች እንደ ፑንትላንድ እና ጁባላንድ ያላትን ተጽዕኖ በመጠቀም ሞቃዲሾን ልታውካት ትችላለች። በሌላ በኩል ኳታር የሰጠችው የሰላምና የመረጋጋት ተስፋ በተግባር ይተረጎማል ወይንስ ሶማሊያ የኳታር ዲፕሎማሲያዊ መጠቀሚያ ትሆናለች የሚለው ጥያቄ የብዙዎች ጥያቄ ሆኖ ተገኝቷል። የአፍሪካ ቀንድ ፖለቲካ እንደ ሰርከስ በየቀኑ አዳዲስ ትዕይንቶችን እያሳየን ይገኛል። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፈሩልን። መልካም ጊዜን ተመኘን።